በራሱ ስለነበረ ነው። እና ደግሞ ያ ቃል ደግሞ እግዚአብሔር ነበረ ማለት ደግሞ ከእግዚአብሔር መለኮት ነው አይደለ? የተወሰነ ውስን የሆነ ነገር አይደለም። ስለዚህ እግዚአብሔር ነው ማለት ነው። ቃሉ እግዚአብሔር ነው ማለት ነው። ይሄ ቀላል የሆነ አማርኛ ነው ባይዘው። ምን ማለት ነው እኮ ቃሉ እግዚአብሔር ነው ማለት ነው አይደል? እሺ ይሄ ቃል ስጋ ሆነ ሲባል ቃሉ ነው ወደ ስጋነት የተቀየረው? ለመጽሐፍ ቅዱስ እንደዛ አይደለም የሚለው? ቃሉ ወደ ስጋነት ተቀየረ? ቃል ስጋ ሆነ ካለ እንደዛ ነው። ቃል ስጋ ሆነ ካለ እንደዛ ነው። የሞተው ቃሉ ነው፣ የእግዚአብሔር ቃል ነው የሞተው? ስጋው ቃል ስጋ ሆነ እንጂ እኮ የእግዚአብሔር ቃል ስጋ ሆነ እንጂ ቃሉ ሞተ አይልም እኮ። ቃል ስጋ የሞተው ምንድን ነው? ስጋ ነው፣ የኢየሱስ ስጋ ነው። ሰውነቱ ነው የሞተው እኮ። ስጋው ማለት ቃሉ አይደለም? ቃል ስጋ የሆነው አይደለም የሞተው እኮ። ቃል ስጋ ሆነ ማለት ምን ማለት ነው? ቃል ስጋ ነው እኮ አይደለም እኮ። ቃል ስጋ ሆነ ከሆነ ያ ነገር ሆነ ከተባለ አስኮነው ነው ወይ? ገባኝ። ተቀይሯል ማለት ወደ ስጋ ተቀይሯል። ቃል ነው ወይ ሞተው ብለህ ካጠየቅ ስጋው ነው የሞተው። የኢየሱስ ስጋ ነው። የእግዚአብሔር ቃል ነው ተቀየረ። አንዴ የእግዚአብሔር ቃል ቃልነቱን ትቶ ወደ ስጋ ተቀየረው። ቃል ስጋ ሆነ አይደለ? ስለዚህ ቃል ስጋ ሆነ ማለት ቃሉ ስጋ ሆነ። ያ ስጋ ደግሞ ኢየሱስ ነው። ስለዚህ ኢየሱስ ነው የሚሞተው። ቃሉ የእግዚአብሔር ቃል አለ ወደ ስጋነት ወደ አንቺ ነዚህ ተመለሽ። ላውርድሽ ነው። እሺ ሪፖርት እንዳታረጊ። አውርጃት፣ ሄራ አውርጃት። እሺ ቃል ስጋ ሆነ ሲል የእግዚአብሔር ቃል አለ ስጋ የሆነው? አዎ ያ የእግዚአብሔር ቃል ስጋ ሆነ ማለት እግዚአብሔር እንግዲህ የሱ የሆነ ነው አይደል? የሱ የግሉ ነው አይደል? ቃሉ ራሱ ነው። በጣም ጥሩ። ራሱ ቃሉ ነው አይደል? ማለትም ራሱ እግዚአብሔር አይደል ስጋ ነው? አምላኬ አይደለም። ጥያቄው መልሽ። አይደለም አንተ የተረዳህበት አረዳድ ስለዚህ ሌላ ነው። ምንድነው ነው ስጋ የሆነው ምንድነው? እሺ ይኸውልህ የእግዚአብሔርን ቃል ማለት ነው አንተ እየተረጎምክ ያለኸው ቃል እግዚአብሔር ከሆነ እያልክ ነው። እግዚአብሔር ከሆነ ራሱ ነው ስጋ የሆነው። ቃል እግዚአብሔር ከሆነ ራሱ ነው ሰማይ የሆነው። ቃል እግዚአብሔር ከሆነ ራሱ ነው ምድር የሆነው እያልከኝ ነው። እንደዛ ደግሞ አይደለም። ኖ ያ የሚለው እንደዛ አይደለም። እግዚአብሔር ሲናገር ዘፍጥረት 1:3 ላይ መጽሐፍ ሲናገር ቆይ አንዴ እኮ ልንገርሽ። በቃሉ አደረገና በቃሉ ፈጠረና ቃሉ ሆነ ማለት ይለያያል አይደል እንዴ? አይለያይም? እሺ ድጋም በቃሉ ፈጠረ ማለትና ቃሉ ራሱ ሆነ ማለት አይለያይም? ያ ብዙም ዲፈረንስ የለውም። ያው አንተ መለያየት ከፈለክ ነው እንጂ። እሺ ይሁንልሽ፣ ችግር የለውም። በቃ አሁን እዚህ ላይ እንተውና ጥያቄ ላቅርብልሽ። መጽሐፉ ተበረዟል ወይስ አልተበረዘም? እኛ አልተበረዘም ብለን ነው ምናምን ነው። ለአማኝ ሲጀመር እንደዚህ አይነት ጥያቄ አይጠየቅም። እሺ አማኝ መሆንሽን እኮ የምታውቂው ስታውቂ ነው መጽሐፍሽን። አማኝነትሽን ላሳየሽ እንዴት እንዳመነሽ። እሺ ኦኬ። ቻርጁ ለፕቶፕ አንተን ጥያቄ ግን አልመለስክልኝም። በዚህ አጋጣሚ እኮ የሚለያየው ለዛ እኮ ነው ያልኩሽ እኮ የተለያየው ምክንያቱ ይሄ ነው። ለምን እንደተለያየ እኮ በደምብ ምኑ ጋር እንደተለያየ ነው ልሰጥሽ እኮ ነው ምኑ ጋር እንደተለያየ። እሺ ቀጥል። እሺ አንዴ 1% ሆነ። ቆይ አንዴ እዛ ጋር ልጅ አንዴ ይታይሻል ወይ?
የአምላክ ቃል እርስ በርሱ የሚጣረስ አይደለም። እኔም ከፍቼ እንዳይነገረኝ የአምላክ ቃል ይቆራረጣል ድምጽ። እንዴት ነው የሚሻለው ታዲያ? እሺ ቦታ ልቀይር። መከራዬን በሉ። አይሰማም። እሺ በቃ ኔትወርክ ማን ነው? ቻርጅ አድርግልኝ። በቃ ታብሌቴ ቻርጅ አድርግና እዚህ ጋር ቁጭ ብዬ አወራሻለሁ ማለት ነው። እሺ አሁን ይሰማል? አዎ ቦታ እዚህ ጋር ካልሆነ አይሰራም ቤት ውስጥ። እሺ እዚህ ጋር ወይ ቻርጅ አድርግና አንድ ጊዜ ትንሽ፣ ከዛ በኋላ አሳይሻለሁ ኢንሻአላህ። ቻርጅ 2% ነው ያለው ታብሌቴ። እሺ አንቺ ተቀመጭ፣ በቃ ተቀመጭ፣ አይ ችግር የለውም ተቀመጪና ከዛ በኋላ አሳይሻለሁ። እሺ ሌላ ጥያቄ ያለው ሰው አለ? እንዴት ነህ ይዛይ? ሰላም ነኝ። እኔ ልጠይቅ የፈለኩት አንዳንድ ጥያቄዎች ነውና ይሰማል ድምጼ? በእናንተ እምነት ነው የምጠይቀው። ይሰማል? ተቆራረጥክ ለዛ ነው። እየሰማሁሽ ነው። እሺ ቀጥታ ቃል በቃል ነው የምትመልስልኝ? እሺ እስቲ እናያለና ጠይቂ። እሺ አንደኛ ጥያቄ ከመሐመድ በፊት እስልምና ነበር? አዎ አልኩሽ እኮ አይሰማም። ማስረጃ ስጠኝ። አዎ ማስረጃ ከምን ላይ ልስጥሽ? ከምን ላይ ልስጥሽ? ከቁርአን ላይ። ሱረቱ ኢምራን ምዕራፍ 3 ቁጥር 67 ምን ይላል? ማካነ ኢብራሂሙ የሁዲየን ወላ ነስራንየን፣ ኢብራሂም አይሁዳዊም አልነበረም ክርስቲያንም አልነበረም። ወላኪን ካነ ሐኒፈን ሙስሊማ፣ ባይሆን ምን ነበረ? ወደ ቀጥተኛ ጎዳና የተዘነበለ ሙስሊም ነበር። እሺ እሺ በእናንተ ቃል ደግሞ ለእርሱ ተጋሪ የለውም፣ በዚህም በማጣሪያ የታዘዝኩ እኔ የሙስሊሞች መጀመሪያ ነኝ ይላል ነብዩ መሐመድ። አዎ ይላል። ስለዚህ የሙስሊሞች መጀመሪያ ነኝ ካለ አብርሃም ከየት መጣ? ሁለት ጥቅስ ወደ ላይ ከፍ በይና አንብቢ። አሁን ያነበብሽውን ጥቅስ ሱረቱል አንዓም ምዕራፍ 6 ቁጥር 163 ላይ ያነበብሽው አይደል? እስቲ 161 ላይ ሂጂ። ምን ይላል? 161 ላይ ሂጂ። ስልኬ ላይ ነው ጽፌ ነው ያስቀመጥኩት ለብቻ። አንተ ብታሳየኝ ደስ ይለኛል። 161 ላይ ምን ይላል መሰለሽ? እኔ የኢብራሂምን መንገድ ተመራው በላቸው ይላል። የኢብራሂምን መንገድ ወማ ካነ ሚነል ሙሽሪኪን፣ ከአጋሪዎችም አልነበረም። ከዛ ቁሊና ሰላቲ በል ስግደቴም አለ ወኑሱኪ ደርዴም ማለትም መስዋዕቴም ወመሕያየ ህይወቴም ወመማቴ ሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአንዱ ለአላህ ነው በላላቸው። ከዛ ወቢዛሊከ ኡሚርቱ፣ በዚህም ታዘዝኩኝ፣ ወአነ አወሉል ሙስሊሚን፣ እኔም ደግሞ ከሙስሊሞች የመጀመሪያ ነኝ። ከምን? አዎ ይሄ ቁርአን ላይ ሲናገር አላህ አመነ ረሱል ይላል። መልእክተኛው አመነ በምን? ቢማ ኡንዚለ ኢለይሂ፣ ወደሱ በተወረደው መልእክት አመነ። ስለዚህ ወደሱ በተወረደው መልእክት ከነብዩ መሐመድ በፊት ማንም የመጀመሪያ የለም። ተባባል። ለምሳሌ ምን ማለት ነው ሲባል በቁርአን በማመን ማለት ነው። በቁርአን በማመን እሳቸው የመጀመሪያ ሙስሊም ናቸው። ቁርአን ሌሎቹ ኢንጂል ወይ ደግሞ ዘቡር፣ ተውራት በሚባሉት በማመን
ሁሉም እንደየእምነታቸው የራሳቸው ነው የመጀመሪያ አማኝ ናቸው። ግን ነብዩ መሐመድ ቁርአን ማመን የመጀመሪያው ምን አለ? አመነ ረሱል መልእክተኛው ማመነ ቢማ ኡንዚለ ኢለይሂ በሱ ላይ ተወረደ። እዛ ቀጠለ ወልሙእሚኑን አማኞችም ማመኑ ከዛ በኋላ። ስለዚህ ከመካ ህዝቦች ማለትም እዛ አካባቢ ላይ ማለትም በዚህ ኡማ በዚህ ህብረተሰብ አሁን ባለንበት ህዝብ ላይ የመጀመሪያው አማኝ ናቸው። እውነትም የመጀመሪያው ናቸው። ተግባብን። ምክንያቱም ነብይ ነው። እሳቸው ነብይነትን የማይቀበል ካለ ሙስሊም ሊሆን አይችልም። ስለዚህ የእሳቸውን ነብይነት ራሱ አምነው መቀበላቸው አንድ፣ ሁለተኛ በወረደላቸው መልእክትም በማመናቸው የመጀመሪያው ሙስሊም ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ተግባባን። ስለዚህ ከእሳቸው በፊት ደግሞ የነበሩት የራሳቸው ህግና ስርዓት አላቸው። ለኩሊን ጀዐልና ሽርዐተን ወሚንሃጃ ይላል። ለሁሉም መንገድንና ህግን አድርገንላቸዋል አላህ እያለ ይናገራል። ያን ያለው ነገር ማለት ነው። አንጻራዊ ነው። ለምሳሌ አንድ ምሳሌ ልስጥሽ። እኔ ቲክቶክ በመክፈት ዛሬ አሁን ካሉት ልክ ስትገቢ የመጀመሪያ ገባሽ እንበል ዛሬ እኔ ቤት አይደለ? እኔ እኮ ኢብራሂም ቤት የመጀመሪያ ገቢ ነኝ ብለሽ መናገር ትችላለሽ። እናገራለሁ። ግን አንቺ ነሽ እንደ መጀመሪያው ገቢ አይደለም? ታዲያ አንቺ ነሽ። ከአንቺ በፊት ሌላ ገቢዎች የሉ አሉ። በቃ አየሽ። ስለዚህ አንጻራዊ ነው። በጊዜና በቦታ በሁኔታ የተገደበ ነው። ቁርአናችሁ ላይ ብቻ አይደለም ያየሁት። የራሳችሁ ኡስታዝ ሲናገር ቪዲዮውን ሼር አደርግልሃለሁ። ነብዩ መሐመድ እነሱ በቁርአን አይደል የሚመኩት? ተይው ኡስታዙን ትክክለኛው ኡስታዙን ተይው። ይሄኛው ነው ትክክለኛው አረዳድ ነው። ኡስታዝ ምናምን አትበይ። እሺ ወደ ሁለተኛ ጥያቄ ልብለሳ ላይ አላቆየክና ሳሂ አልቡካሪ ላይ 32 እስከ 69 ላይ ማለት ነው ሁሉም ሙስሊም ሲወለድ ሰይጣን አለበት። ስትወለድ ሰይጣን ስለሚነካው ነው ሕፃን ልጅ የሚያለቅሰው ብላችሁ ታስባላችሁ? ሰይጣን አለበት የሚል ጥቅስ የለም። ተይ እንደዛ እርግጠኛ ነህ? አንድ የለም። እሺ ሳሂ አልቡካሪ 32 እስከ 86 ከፈትና ስትተኛ ማታ ሰይጣን ግንባር ላይ ዱብዳ ቋጥሮ ያስቀምጥብሃል፣ ጆሮ ውስጥም ሽንቱ ይሸናብሃል አይልም ይላል። አይ የመጀመሪያው ጥያቄ መልሽ። መጀመሪያ የጠየቅ ምን መሰልሱን ማስረዳታለሁ። ችግር የለውም። እንደ ኦርቶዶክስነትሽ ደግሞ ደና ነገርም ሰጥሻለሁ እንደ ባይብልም። አሁን ምንድነው የመጀመሪያ ያልሽው አንድ ሰው ሲወለድ ከሰይጣን ጋር ነው የሚወለደው ያልሽው ማስረጃ አስቸው እባክሽ። የለም እንደዛ የሚል ማስረጃ ወይ ካላወቅሽ ምን ነገርሽ? ወላሂ ነው። ቁርአን አጠገብ ነው። ክፈትና ሳይኝ። ቁርአን አጠገቤ ነው። ቁርአን ላይ እንደዛ የሚል ነገር የለም። ሐዲስ ላይ የለም። ቃል በቃ ሐዲስ ላይ ነው ያለው። የለም ሐዲሱንም ተከታተላላችሁ ወይ? አዎ እዛ ላይ እኔ ስክሪንሾት አስጪ ልክላለሁ። ይኸውልሽ ስክሪንሾት አይደለም ክፈችው። አጠገቤ ስለሌለ ነው ስልክ ላይ ነው። በቃ እኔ ልንገርሽ፣ እንደዛ ከሆነ በቃ ወይ ማስረጃ ይዘሽ ስትመጪ እንቀጥላለን። እሱን እሺ፣ እንደዛ እናደርጋለን። እሺ ይሄንን በማስረጃ ካልከኝ የለም እንደዛ ምን ነገር አንድም ጥቅስ የለም። እሺ ባይዘው ይሄንን ጥያቄ ከመጠየቅ በፊት ሌላ የእናንተ ቁርአን ላይ ያለው ኢሳና የኛ መጽሐፍ ቅዱስ ላይ ያለው ኢሳ አንድ አይነት ነው ብለህ ታስባለህ? አንድ አይነት ኢየሱስ ነው፣ ግን ታሪኩ የተለያየ ታሪክ ነው። ለምሳሌ ዘጋቢው አሁን ለምሳሌ ነፂ አለች አይደለ? ነፂ ኢብራሂም የተረከው ነፂና ፋይቭ ክሬዚ የተረከችው ነፂ ቢለያይ ፐርሰኑ ሳይሆን የሚለያየው ትረካው ነው የሚለያየው ማለት ነው። ባባን አንድ ፐርሰን ነው ያለው፣ የአንዱን ፐርሰን የተለያየ አይነት ትረካ ነው ያለው ነው። እዛ ጋር ትረካው ሳይሆን ቀጥታ ቁርአን ላይ የኢምራን ልጅ መርየም ይላል አይልም? ይላል ሱራ 66 ላይ ቁጥር 12 ላይ የኢምራን ልጅ መርየምን ይላል።
ከዛ ሱራ 19:28 ላይ ደግሞ የሃሩን እህት ወይ ይላል። ስለዚህ በእናንተ መርየም ወንድምና እህት እንዳላት ነው የሚገልጸው አይደለ? ወንድም ሊኖራትም ይችላል ላይኖራትም ይችላል። እናንተ ባይብል ላይ እኮ አልተገለጸም። አልተገለጸም ማለት የለም ማለት ነው። ኦሬዲ ሌላ ነገር ትርጉም የለውም። ኧረ እባክሽ በግልጽ እናንተ ላይ ደግሞ የሃሩን እህት ወይ ካለ ደግሞ በግልጽ መርየም እህትም ወንድምም አላት ማለት ነው። ለምሳሌ ባይብል ላይ ተጠቅሰሻል? ባይብል ላይ ተጠቅሰሻል? በአርአያና በአምሳሉ የፈጠረው ማንን ነው? እኔን ነው። ተጠቅሰሻል ወይ? ስምሽ ያው ነው። ስሜ መጠቀስ ሳይሆን በአርአያና በአምሳሉ ተጠቅሰሻል ወይ? እንዴት ይጠቀሳል ስሜ? አይገናኝም። የማይገናኝ ነገር ነው እያወራክ ያለከው እኮ። አይደለም ተጠቅሰሻል ወይ ነው ጥያቄ ጠይቁሽ። አልተጠቀስኩም ባጭሩ። የለሽም ማለት ነው በቃ እንጂ የለሽም። እሺ ዋጋ የተከፈለልኝ እኮ እኔ ነኝ። ዋጋ የተከፈለልሽ የለሽም እኮ። ወዴት ነው የሌለ ሰው እንዴት ነው ዋጋ የሚከፈልለት? የሌለው ግት አታምጪ። እንደዚህ አይነት የሞተ ግት አታምጪ። እሺ እሺ አሁን በዚህ ከተስማማ እንደም ጥያቄ ደህና ጥያቄ። እሺ የእናንተ እስልምና ክርስቲያን ጓደኛ እንድትይዙ ይፈቅዳል አይፈቅድም? ባጭሩ ይፈቅዳል ወይ አይፈቅድም? በላይ ክርስቲያን ጓደኛ አድርጎ መያዝ ማለትም የልብ ጓደኛ አድርጎ መያዝ አይቻልም። በክርስትናው ደግሞ ሰላምታ ራሱ አይፈቀድም። ኖ እንደዛ ሳይሆን ቃል በቃል ይፈቀዳል አይፈቀድም? አይፈቀድማ። የልብ ጓደኛ እሺ። በክርስትና እንደዚህ አይነት ጥያቄ ስጠይቂ እንዴት እንደሚሆን ላሳይሽ። በክርስትና ጓደኛ መያዝ ይቻላል ወይስ አይቻልም? ሙስሊምን ምን አይነት ጓደኛ? ሰላምታ ማድረግ ወይ እንደውም ተይው። ሙስሊምን ሰላም ማለት ይቻላል ወይስ አይቻልም? በክርስትና እንኳን ሙስሊምን ሰላም ማለት ቀርቶ ማግባትም ይቻላል ባጭሩ። በእናንተ ላሳየክ እስከነጠቅሱ ቀጥታ እስልምና ሳይሆን የሚለው ያላመነ ቆይ አንዴ ሁለተኛ ዮሐንስ መልእክት ክፈች እስቲ። አላስኩም ምንም እኮ አላስኩኝም። የሆነ ቦታ ሆኜ ስላወራውን አጋጣሚ ላይፍ ላይ ስለሆንክ ነው የገባሁት። እሺ ልክ ላንብብልሽ። እሺ ያው መጽሐፍሽን አለማወቅሽ ነው ሲጀመር እኔን ሰላም ያልሽው ስትመጪ መጀመሪያ። እርግጠኛ ነህ? ሁለተኛ የሚገርምሽ ነገር ሰርፕራይዝ ላድርግሽ። እንደውም ነይ ለሚ ሰርፕራይዝ ዩ ይታይሻል። ሁለተኛ ዮሐንስ መልእክት ለሚወጣ ሁሉ አንበቢ ከኔ ጋር አለሽ አንደኛ የሰማኩ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አለ ሰው አምላክ የለው። እኔ በክርስቶስ ትምህርት አልኖርማ እኖራለሁ። በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለ። እሺ ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ የክርስቶስን ትምህርት እኔ ማለት ነው ባያመጣ በቤታችሁ አትቀበሉት፣ አንድ ሰላምም አትበሉት። አየሽ ሰላም እንዳትሉት። እሺ ሰላም የሚለው ሰው በክፉ ስራ ይካፈላልና ያው እኔ አሁን ለምሳሌ ዛሬ የኔን ክፉ ስራ እንዳለ ወስደሽዋል። በጣም ይቅርታ አድርጊልኝ። እንግዲህ እሺ ምንም ማድረግ አይቻልም። ስለዚህ አሁን የማይቻለው ነው። እኛ ሀገር ነው ምን መሰለሽ አላህ ቁርአን ላይ ሲናገር ምን ይላል? ሰላምታ መቅደም አይቻልም። ስለ ሰላምታ ከሆነ ሰላም ማለት ይቻላል። ኖርማል ሰላምታ ማንኛውንም ሰው ሰላም ማለት ይቻላል። ማንኛውንም ሰው ችግሩ ምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ የሚለውን ነገር ለሰዎች ቅድሚያ ማቅረብ አይሆንም ለካፊሮች። ምክንያቱም ነብዩን ሰለላሁ ዐለይሂ ወሰለም ከዚህ በፊት ምን ያደርጓቸው ነበረ? አሰላሙ አለይኩም በማለት ፋንታ አሰላሙ አለይክ እያሉ ጥፋት ላንተ ይሁን ሀላክ ላንተ ይሁን እያሉ ይሏቸው ነበር። ስለዚህ ወአለይኩም ይሏቸዋል። እሳቸውም በእናንተም ላይ በሉና መለሱላቸው። ጓደኛ ከሆነ የጎረቤት ሀቅ እንደ እስልምና እንደ ሀታ ይወርሳሉ ተብሎ እስከሚፈራ ድረስ ጎረቤት ክርስቲያንም ይሁን ሙስሊምም ይሁን ማንም ማለት ነው ነብዩም እየሄዱ ይጠይቁ ነበር። ስለዚህ ምንድነው ማንኛውንም ሰው ሰላም ማለት እንደሚቻል ለነሱ መልካም መዋል እንደሚቻል ዱንያዊ በሆነ ጉዳይ ከነሱ ጋር አብሮ መስራትና አብሮ መተባበር እንደሚቻል ከዛ በተረፈ ግን የልብ ጓደኛ አድርጎ መያዝ
ምክንያቱም የልብ ጓደኛ በጂሃድ ታምናለህ? አጠገብ የምትጮህ ልጅ አለች። እሺ በጂሃድ ማለትም ኡስታዛችሁ ሲያስተምር ጂሃድ ማለት በሌላ እምነት የሚያምን ሰው የሱ ንብረትም ሆነ የሱ መብት እንደማይጠበቅ ያክል ማለት ነው። ወይም ደግሞ እነሱን ሰዎች ተዋጋቸው ቃል በቃል እንደዛ ይላል አይደለ? ጂሃድ ማለት ያው እምነታችሁን ለመጠበቅ የምትዋጉት ውጊያ እንደማለት ያክል መሰለኝ። ምንድነው ጂሃድ ስትይ ምን ማለት ነው እንዴ? እምነት በእምነት ጉዳይማ ማንም የማይዋጋ የለም፣ ጥያቄ የለም። እሺ ነው ማለት ምን ማለት ነው? በሌላ አማርኛ ተዋጋቸውና ተዋጊ ነው ማለት ነው። እንዴት እንደሚዋጋ እኔ ላሳይሽ እንዴት እንደሚዋጋ አንደኛ ሳሙኤል وإذا صرفت أبصارهم